قلوبنا ነቢዩ ዓለይሂ ሰላቱ ወሰላም አቅም የሌለው ሰው ሐጅ ማድረግ የማይችል ሰው ወይም ዑድር የከለከለው ሰው ሐጅም አድርጎ ቢሆን ተጨማሪ አጅር የሚፈልግ ሰው ቢሰራቸው የሐጅን ምንዳ የሚያስገኙ የተለያዩ ስራዎች እንዳሉ ተናግረዋል። ስለዚህ አቅም ያለው ደግሞ ደጋግሞ በአካል ሐጅ ከማድረጉ ጋር አቅም የሌለው የመደጋገምም አቅም የሌለው ሊያዘወትራቸው የሚገቡ ከነቢ የተነገሩ መልካም ስራዎችን በዛሬው ኹጥባችን ባጭሩ ለማየት የምንሞክር ይሆናል። ከዚህም አንዱ ሐጅን መነየት ነው። አንድ ሰው ሐጅ ለማድረግ ከነየተ ከወሰነ አደርጋለሁ ብቻ ይሳካልኝ ካለ ለማሳካት ደፋ ቀና ካለ በአካሉ መካ ሄዶ ሐጁን ባያደርገውም የሐጅን አጅር አላህ ይሰጠዋል። የሐጅ አጅርን የሚያስገኝ ተግባር ዒባዳ ወላጆችን መንከባከብ ነው። ሁለት ወላጆች ያሉት ሰው እነሱን በተንከባከበ ቁጥር ሐጅ እንዳደረገ ይቆጠርለታል። ሐጅ በዓመት አንዴ ነው የሚደረግ። ከቻሉበት የተለያዩ የሐጅ ምንዳን ያስገኛሉ የተባሉ ዒባዳዎች አሉ። እነዚያም በቋሚነት ከሰሩ በዓመት አንዴ አይደለም እስከ 4000 ጊዜ ሐጅ የማድረግን አጅር የሚያስገኙ ስራዎች አሉ በዓመት ውስጥ ብቻ። እነዚያ ስራዎችን ደጋግሞ በማድረግ በየቀኑ የሚደጋገሙ አሉ፣ አለፍ አለፍ ያሉ የሚደጋገሙ አሉ። ከዚህም አንዱ ወላጆችን መንከባከብ፣ ወላጆችን መታዘዝ፣ ወላጆችን ማስደሰት። ሐጅ ሳይሄዱ የሐጅን ምንዳ የሚያስገኝ ተግባር ፈጅርን ሶላት መስጂድ ላይ በጀማዓ ሰግዶ ፀሐይ ከፍ እስክትል ድረስ ዚክር ያደረጉ አላህን ያስታወሱ ዒባዳ ያደረጉ ቆይቶ ፀሐይ ከፍ ስትል 2 ረካ ሶላት መስገድ ነው። ነቢዩ ዓለይሂ ሰላቱ ወሰላም ፈጅር ሶላትን መስጂድ ላይ በጀማዓ የሰገደ ከዛም አላህን ያስታወሰ ፀሐይ ከፍ እስክትል ድረስ እዛው ቦታ ላይ የሰገደበት መስጂድ ላይ የቆየ ከዛም ተነስቶ 2 ረካ ሶላት የሰገደ ሰው የሙሉ ሐጅና ዑምራን ምንዳ አላህ ይሰጠዋል ብላ። እንዴት ነው ፈጅር ሰግዶ ፀሐይ እስክትወጣ ለአንድ ሰዓት ለ40 ለ50 ደቂቃ ቁጭ ብሎ የሐጅ የዑምራ አጅር የሚገኘው እንዳትል ታማ ብለው ደጋግመውታል። እንደው እንዲሁ ለማጓጓት ብቻ እንዳይመስልህ፣ ለማነሳሳት ብቻ እንዳይመስልህ፣ ሙሉ የሐጅና ዑምራን አጅር አላህ ይሰጠዋል። ሙሉ የሐጅና ዑምራን አጅር ምንዳ አላህ ይሰጠዋል። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم نفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروتوي الله يزاكم بمتعزز የከለከላችሁም በመከልከል ሁሌም በሁሉም ነገር ላይ የሚገባውን ፍራቻ ፍሩት። ለአኼራችሁም ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን ተባረከ ወተዓላ መፍራት፣ ያዘዘውን መስራት፣ የከለከለውን መከልከል ነው። አላህ ተባረከ ወተዓላ ለባሮቹ ኸይርን ስለሚወድ በዱንያ ሕይወታቸው እንዲጠቀሙ ስለሚፈልግ አኼራቸው እንዲያምር ስለሚፈልግ የተለያዩ የመልካም ሥራ አጋጣሚዎችን ይፈጥራል። ትናንትና ረመዳንን ሸኝተን ከረመዳን በኋላ ባለው ወር 6 ቀናትን የጾምን እንደሆነ ዓመቱን ሙሉ ከረመዳን ጾም ጋር ተደምሮ ዓመቱን ሙሉ እንደ ጾምን እንደሚቆጠርልን ነግሮናል። ከሸዋል ቀጥሎ ያሉ
ወራት አሽሁረል ሑሩም በመባል ይታወቃሉ። የተከበሩ ነፍስን መበደል፣ ወንጀልን መዳፈር ይበልጥ የሚከለከልባቸው ወሮች ናቸው። በተለይ ዙልሒጃ የሐጅ ወር ረመዳንን ሸኝተን የረመዳን ቀዷ ያለበት ቀዷውን ያወጣ ሸዋለን ጾሞ የዓመት አጅር ማግኘት የሚፈልግ ይህ ሥራ ላይ ያለ ወዲያው ተከትሎ የሐጅ ጊዜ ይደርሳል። ከአንድ ሥራ ወደ ሌላ ሥራ እየተሸጋገረን ዱንያን እንሻገራታለን። እዚህ የለፋ የደከመ የሠራ አኼራ ላይ ያርፋል፣ ይኮራል፣ ይሸለማል። እዚህ ግን የሰነፈ መተኛትን ማረፍን የመረጠ አኼራ ላይ እረፍት አይኖረውም። በዙል ሒጃ ወር ከሚሰሩ ተወዳጅ ዒባዳዎች አንዱ አቅም ላለው ሰው ሐጅ ማድረግ ነው። ነቢያችን ዓለይሂ ሰላቱ ወሰላም እናንተ የሰው ልጆች ሆይ ሐጅ አድርጉ ብለው አዘዋል። አላህም ተባረከ ወተዓላ አቅም ያለው ሰው ሐጅ እንዲያደርግ አዞ አቅም ያለው እየቻለ ሁሉ ነገር ከመመቻቸቱ ጋር ሐጅ ያላደረገ ሰው አላህ ተባረከ ወተዓላ ከከሃዲያን የተብቃቃ መሆኑን ነግሮናል። ሐጅ ማድረግ እየቻለ የሚከለክለው ነገር ሳይኖር ሐጅን መተው ከሙስሊም የማይጠበቅ መሆኑን ነግሮናል። ሐጅ የተለያዩ ዱንያዊም አኺራዊም ጠቀሜታዎች አሉት። ወንጀል ማራገፊያ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሐጅና ዑምራን አከታትላችሁ አድርጉ። ሐጅና ዑምራን አከታትሎ ማድረግ ወንጀልና ድህነትን አጥቦ ያስወግዳል ብለዋል። በሌላ ሐዲታቸውም ትክክለኛ ሐጅን ያደረገ ትርፍ ቃል ያልተናገረ ከሐጅ ላይ ካለ ሰው ማይጠበቅን ተግባር ያልፈጸመ አዲስ እናቱ እንደወለደችው ልጅ ከወንጀሎች ነጥቶ ጸድቶ ይመለሳል ብለዋል። ያማረና የተስተካከለ የተሟላ ሐጅ ጀዛው ጀነት እንጂ ሌላ አይደለም የሚል ሐዲስም አለ። እነዚህና መሰል ጥቅሞችን ለማግኘት አቅም ያለው ሁሉ ሐጅ ሊያደርግ ይገባዋል። ነገር ግን ሁሉም ሰው ሐጅ ማድረግ ላይችል ይችላል፣ ላይሳካለት ይችላል። ከመመኘቱ ጋር ከመጓጓቱ ጋር ከመጣሩ ጋር ጌታ አላህ ግን ቸር ነው፣ አዛኝ ነው። በንያ አንዳንዴ ከሥራ የተሻለ ምንዳ ሁሉ ሊሰጥ ይችላል። ስለዚህ አላህ በረሕመቱ ሐጅ ተደርጎ ዑምራ ተደርጎ የሚገኘው ምንዳ የሚያስገኙ ሥራዎችን ደንግጓል። ነቢዩ ዓለይሂ ሰላቱ ወሰላም አቅም የሌለው ሰው ሐጅ ማድረግ የማይችል ሰው ወይም ዑድር የከለከለው ሰው ሐጅ ማድርጎ ቢሆን ተጨማሪ አጅር የሚፈልግ ሰው ቢሰራቸው የሐጅን ምንዳ የሚያስገኙ የተለያዩ ሥራዎች እንዳሉ ተናግረዋል። ስለዚህ አቅም ያለው ደግሞ ደጋግሞ በአካል ሐጅ ከማድረጉ ጋር አቅም የሌለው የመደጋገምም አቅም የሌለው ሊያዘወትራቸው የሚገቡ ከነቢ የተነገሩ መልካም ሥራዎችን በዛሬው ኹጥባችን ባጭሩ ለማየት የምንሞክር ይሆናል። ከዚህም አንዱ ሐጅን መነየት ነው። አንድ ሰው ሐጅ ለማድረግ ከነየተ ከወሰነ አደርጋለሁ ብቻ ይሳካልኝ ካለ ለማሳካት ደፋ ቀና ካለ በአካሉ መካ ሄዶ ሐጁን ባያደርገውም የሐጅን አጅር አላህ ይሰጠዋል። ንየቱል ሙእሚኒ ኸይሩን ሚን ዐመሊሂ የሚል ሐዲስ አለ። የሙእሚን ንያው እቅዱ ከሥራው ይሻላል ተብሏል። ሥራ ሪያ ሊያበላሸው ይችላል፣ ብዙ ነገር ሊጎድለው ይችላል፣ ይውልኝ ስሙልኝ ሊገባበት ይችላል። ንያ ግን በሰው ልጅና በጌታው መሃል ያለ የልብ ዒባዳ ነውና የሸሂድን ደረጃ ከልቡ የተመኘ አላህንም የጠየቀው ፍራሹ ላይ እንኳ ቢሞት አላህ የሸሂድን ደረጃ ይሰጠዋል የሚል ሐዲስ አለ። ሐጅም ላይ ይሄን ነው የምንለው። ሐጅ ለማድረግ ጓግቶ ጥሮ ሳይሳካለት ቢቀር የሐጅን አጅር አላህ ይሰጠዋል። ነቢዩ ዓለይሂ ሰላቱ ወሰላም ከተቡክ ዘመቻ እንደተመለሱ ምን አሉ? መዲና ውስጥ ሰዎች አሉ፣ እናንተ ወደ ተቡክ ስትጓዙ ጋራ ሸንተረሩን ሜዳ ሸለቆውን አቋርጣችሁ ተንከራታችሁ ያገኛችሁትን አይነት አጅር ያገኛሉ መዲና ቁጭ ብለው። ዑድር ነውና ያገዳቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢላ ሸረኩኩሙል አጅራ፣ ለጂሃድ ሄዳችሁ ያገኛችሁት አጅር ላይ ቢጋሯችሁ እንጂ መሄድ የፈለጉ ዑድር አግዷቸው ነው፣ ታመው ነው፣ አቅማተው ነው የቀሩትና ብለዋል። ስለዚህ ሐጅ በአካል አላደረኩም ተብሎ አይተውም። በየዓመቱ መነየት መጓጓት
አደርጋለሁ ይሄን አሳክቼ በዚህ ወጪውን አሟልቼ ያሉ የነየቱ ሳይሳካ ቢቀር አላህ ተባረከ ወተዓላ ሙሉ አጅርን ይሰጣል። ሌላው የሐጅ አጅርን የሚያስገኝ ተግባር ዒባዳ ወላጆችን መንከባከብ ነው። ሁለት ወላጆች ያሉት ሰው እነሱን በተንከባከበ ቁጥር ሐጅ እንዳደረገ ይቆጠርለታል። ሐጅ በዓመት አንዴ ነው የሚደረግ። ከቻሉበት የተለያዩ የሐጅ ምንዳን ያስገኛሉ የተባሉ ዒባዳዎች አሉ። እነዚያም በቋሚነት ከሰሩ በዓመት አንዴ አይደለም እስከ 4000 ጊዜ ሐጅ የማድረግን አጅር የሚያስገኙ ስራዎች አሉ በዓመት ውስጥ ብቻ። እነዚያ ስራዎችን ደጋግሞ በማድረግ በየቀኑ የሚደጋገመዋል፣ አለፍ አለፍ ያሉ የሚደጋገመዋል። ከዚህም አንዱ ወላጆችን መንከባከብ ነው፣ ወላጆችን መታዘዝ ነው፣ ወላጆችን ማስደሰት ነው። አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ያ ረሱለላህ እኒ ኡሪዱል ጂሃደ ወላ ኡጢቁሁ አላቸው። እኔ ጂሃድ ማድረግ እፈልጋለሁ፣ በአላህ መንገድ መታገል፣ ለዲን መሰዋት፣ ሸሂድ መሆን እፈልጋለሁ፣ ግን አልችልም አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከወላጆች መካከል ቢያንስ አንዳቸው እንኳ አሉ እንዲህ አሉት? አባት ወይም እናትህ አሉ እንዲህ አሉት? አዎን እናቴ አለች አላቸው። አብሊላህ ፊሃ እናትህን የቻልከውን ያክል ለአላህ ስትል ኻድማት፣ ተንከባከባት፣ ታዘዛት፣ አስደስታት። ይሄን ካደረግክ አንተ ሐጅም ዑምራም ጂሃድም አድርገሃል አሉት። እናትህን ከካደምክ፣ እናትህን ካስደሰትክ፣ እናትህን ከተንከባከብክ፣ እናትህን በመልካም ከታዘዝክ፣ እንዳቅምህ የምትችለውን ሁሉ ካደረግክላት፣ በአንተ ደስተኛ ከሆነች አንተ ጂሃድ ብቻ አይደለም ሐጅ እንዳደረገ ዑምራ እንዳደረገ ጂሃድ እንዳደረገ ሰው ትቆጠራለህ ብላ። ስንቶች ናቸው ወላጆቻቸውን እየበደሉ እያስከፉ እያስራቡ ታመው ማሳከም እየተዉ ሐጅና ዑምራን የሚደጋግሙ አሉ። ሐጅና ዑምራ ደጁ ላይ ያለ እጁ ላይ ያለውን ሐጅ ትቶ ሩቁን ሐጅ ለማድረግ ይሄዳል። አንዳንዴ ለጉራም ጭምር ነው፣ ለሞራልም ጭምር ነው፣ ለፉክክርም ጭምር ነው። ጂሃድም ላይ ይሄን ደግመውታል። ጂሃድ ማድረግ ፈልጋለሁ ላላቸው ሰው ወላጆችህ በሕይወት አሉ እንዴ ብለውት አዎን ሲላቸው ፈፊሂማ ፈጃሂድ፣ እነሱን በመንከባከብ እነሱን በማስደሰት ጂሃድ አድርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወላጆች ካሉት ሁለቱም ከሁለቱ አንዱ ካሉት እነሱን ማስደሰትና መኻደም ማገልገል ሐጅ ነው። በየቀኑ የሚደጋገም ሐጅ፣ በየጊዜው የሚደጋገም ሐጅ። ሌላኛው ሐጅ ሳይሄዱ የሐጅን ምንዳ የሚያስገኝ ተግባር ፈጅርን ሶላት መስጂድ ላይ በጀማዓ ሰግዶ ፀሐይ ከፍ እስክትል ድረስ ዚክር ያደረጉ አላህን ያስታወሱ ዒባዳ ያደረጉ ቆይቶ ፀሐይ ከፍ ስትል 2 ረካ ሶላት መስገድ ነው። ነቢዩ ዓለይሂ ሰላቱ ወሰላም ፈጅር ሶላትን መስጂድ ላይ በጀማዓ የሰገደ ከዛም አላህን ያስታወሰ ፀሐይ ከፍ እስክትል ድረስ እዛው ቦታ ላይ የሰገደበት መስጂድ ላይ የቆየ ከዛም ተነስቶ 2 ረካ ሶላት የሰገደ ሰው የሙሉ ሐጅና ዑምራን ምንዳ አላህ ይሰጠዋል ብላ። እንዴት ነው ፈጅር ሰግዶ ፀሐይ እስክትወጣ ለአንድ ሰዓት ለ40 ለ50 ደቂቃ ቁጭ ብሎ የሐጅ የዑምራ አጅር የሚገኘው እንዳትል ታማ ብለው ደጋግመውታል። እንደው እንዲሁ ለማጓጓት ብቻ እንዳይመስልህ፣ ለማነሳሳት ብቻ እንዳይመስልህ፣ ሙሉ የሐጅና ዑምራን አጅር አላህ ይሰጠዋል። ሙሉ የሐጅና ዑምራን አጅር ምንዳ አላህ ይሰጠዋል ብላ። ከፈጅር በኋላ ተሰብስቦ ከማውራት ወደ ቤት ተመልሶ ከመተኛት ያን ያክል አስገዳጅ ነገር ሳይኖር ወደ ሱቅ ከመሮጥ እስከ 12 ሰዓት ከ40 ከ50 ከዛም በታች ሊሆን ይችላል። እንደ ጊዜው ፀሐይ የሚወጣበት ሰዓት ይለያያልና ፀሐይ መውጣት ብቻ ሳይሆን ፀሐይ ከወጣ በኋላ 15 ደቂቃ አካባቢ ቆይቶ 2 ረካ ሶላት መስገድ፣ እስከዛ ያለውን ቁርአን የቀሩ ዱዓ ያደረጉ የማለዳ ዚክር ያሉ ዒልም የተማሩ አሳልፎ መጨረሻ ላይ 2 ረካ ሶላት ሰግዶ መውጣት የሐጅና የዑምራን ምንዳ ያሰጣል። ሐጅና ዑምራ ማድረግ አልቻልኩም ብሎ ሩቁን የሚመኝና እንዲሁ በተስፋ ብቻ የሚኖር አጠገቡ ያለውን የሐጅና ዑምራን ምንዳ ሊተው አይገባም። ከፈጅር በኋላ ብዙ ሰዎች መተኛት ይፈልጋሉ፣ እረፍትን ያስፈልጣሉ። ዱንያ ላይ እረፍት ያስበለጠ የአኼራ እረፍት ያልፈዋል፣ ይቀርበታል ተብሏል። እንቅልፍም ወዶ ጀነትንም ወዶ የለም። እንደ ልቡ የሚተኛ ሰው ብዙ ኸይር ያመልጠዋል። ከዚህ ከፈጅር በኋላ ማታ በጊዜ ተኝቶ ከፈጅር በኋላ ያለውን ጊዜ
ይሄን አጅር ለማግኘት አድርጉ በተባልነው ዒባዳ ልናሳልፍ ይገባናል። ሌላኛው የሐጅን ምንዳ የሚያስገኝ ዒባዳ የረመዳን ዑምራ ነው። የሐጅና የዑምራ ዋጋ የተራራቀ ሊሆን ይችላል። ዑምራ ማድረግ የሚችል ሁሉ ሐጅ ማድረግ ላይችል ይችላል። አቅሙ ያለው የሐጅ ተመዝጋቢዎች ቁጥር ሞላ ተብሎ ሊመለስ ይችላል። የሐጅን ገንዘብ ወጪ ሊከብደው ይችላል። ነገር ግን ዑምራ ከሐጅ አንፃር ቀላል ከመሆኑ አንፃር ጊዜውን ጠብቆ ረመዳን ላይ ዑምራ ማድረግ የሐጅን አጅር እንደሚያስገኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ወደ መዲና ከተመለሱ ሐጅ አድርገው ወደ መዲና ከተመለሱ በኋላ አንዲትን ሴት ለምን ሐጅ እንዳላደረገች ከእሳቸው ጋር ሲጠይቋት እኛ ቤት ውስጥ ያለው 2 ግመል ብቻ ነው፣ አንዱ ማሳ ውሃ የሚጠጣበት ነው፣ ሌላኛው ደግሞ ባለቤቴ ሐጅ ሄደበት፣ ስለዚህ እኔ መጓጓዣ አላገኘሁም ስትላቸው ረመዳን ላይ ዑምራ ማድረግ የሐጅን አጅር ያስገኛል። በሌላ ዘገባ ረመዳን ላይ የሚደረግ ዑምራ ከኔ ጋር አብሮ እንደሚደረግ ሐጅ ነው ብለዋታል። ረመዳንን ጠብቀሽ ሐጅ አድርጊ ማለታቸው። ከዚሁ ሐዲስ በመነሳት ረመዳን ላይ ዑምራ ማድረግ ተወዳጅ፣ ከሌላ ጊዜ የተሻለ የተለየ አጅር እንደሚያሰጥ የሐዲስ ሊቃውንት የፊቅህ ሊቃውንት ገልጸዋል። ስለዚህ ሐጅ ማድረግ ያልቻለ ሰው ለዑምራ አቅም ካለው ረመዳንን ጠብቆ ማድረግ የሐጅን አጅር ያስገኛል። ሌላው የሐጅ አጅር የሚያስገኝ ተግባር የዑምራን አጅር የሚያስገኝ ተግባር ሌሎች ሰዎችን ሐጅና ዑምራ ማስደረግ ነው። ራሱ በተለያየ ምክንያት ያልቻለ ሰው አላህ በሰጠው አቅም በሰጠው ገንዘብ ወይም ደግሞ የሐጅ የዑምራ ጉዳይ የሚመለከታቸው ሰዎች ጋር ባለው መልካም ግንኙነት ምክንያት አንድን ሰው ሐጅ ወይም ዑምራ ካስደረገ ሐጅ ያስደረገውን ሰው አይነት አጅር አላህ ይሰጠዋል። ከሐጅ ከዑምራ አድራጊው አጅር ምንም ሳይቀንስ። ነቢዩ ዓለይሂ ሰላቱ ወሰላም አንድን መልካም ሥራ ያመላከተ አንድ መልካም ሥራ እንዲሰራ ሰበብ የሆነ ሰው በሱ ማመላከት በሱ ሰበብ መልካሙን ሥራ የሰሩትን ሰዎች ያክል አጅር አላህ ይሰጠዋል፣ ከነሱ አጅር ምንም ሳይቀንስ ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ገንዘብ ያለው እኔ የጤና ችግር አለብኝ፣ ሥራ ይበዛብኛል፣ ሐጅ ዑምራ ዋጅቡን አድርጌያለሁ፣ ደጋግሜ ማድረግ አልችልም፣ ሂድ ሐጅ አድርግ ዑምራ አድርግ ብሎ ሰውን አመቻችቶ መሸኘት በገንዘብ የሐጅ ጉዳይ የዑምራ ጉዳይ የሚመለከታቸው ሰዎች ጋር ባለው ተሰሚነት ታዋቂነት እንዲህ አይነት ሰው አለ ጉዳይ ጨርሱለት ብሎ በምላሱ መናገር በሐሳብ ማገዝ በዚህ አማካኝነት ዑምራ ያስደረጓቸው ሐጅ ያስደረጓቸውን ሰዎች ሁሉ ተመሳሳይ አጅር አላህ ያሰጣል። የአላህ ረሕመቱ ሰፊ ነው፣ ማንንም አይበድልም። የፈለገውን ሰው ደግሞ በረሕመቱ ከሰራው በላይ ይሰጣል። ከኛ የሚጠበቀው ልባችንን ንጹህ ማድረግ፣ ሁሌ ኸይርን መነየት፣ ለኸይር መጓጓት፣ ኸይር ላይ መሽቀዳደም ነው የሚጠበቅብን። አዑዙ ቢላሂ ሚነ ሸይጣኒ ረጂም يوم نقول لجهنم هل امتلأت وتقول هل من مزيد وأزلفت الجنة للمتقين غير بعيد هذا ما توعدون لكل أواب حفيظ من خشي الرحمن بالغيب وجاء بقلب منيب ادخلوها بسلام ذلك يوم الخلود لهم ما يشاءون فيها ولدينا مزيد. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على تفضله وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد يحجن يا عمران من دا كم ياسقنو عبادة ومكاكل ليلو صلاة ود مسجد يهيدو حديث لا يتنقر ومسفرت مسرت مسقر صحيح بهون حديثات نبي عليه الصلاة والسلام وضوء درقو ለሶላት የሚያስፈልገው ንጽህና አሟልቶ ወደ መስጂድ የተራመደ ሄዶ ፈርድ ሶላትን በጀማዓ የሰገደ ሰው የሐጅን ምንዳ አላህ ይሰጠዋል። ከላይ በተነገረው መስፈርት ወደ ሱና ሶላት የተራመደ የሄደ ሰው በአንዳንድ ዘገባዎች አዱሃ ሶላትን ለመስገድ የተራመደ የሄደ ሰው የዑምራ ምንዳን አላህ ይሰጠዋል ብለዋል። ይሄ በየቀኑ
ሊደጋገም የሚችል የሐጅና የዑምራ ምንዳ ነው። ከቤት ሙሉ ንጽህናን ጠብቆ ውዱእ አድርጎ ትጥበት ካለም ታጥቦ የአፍ የሰውነት የሙሉ አካላትን ንጽህና ጠብቆ ተዘጋጅተው መውጣት፣ ከቤት እንደወጡ ሊሰግዱበት ወዳሰቡት መስጅድ እየተራመዱ መሄድ፣ በመኪና በመጓጓዣ ሳይሆን በእግር እየተራመዱ መሄድ፣ ሄዶ ፈርዱን በጀማዓ መስገድ የጀማዓን አደብ ጠብቆ ይሄ የሙሉ ሐጅን ምንዳ ያሰጣል። ከቤት ንጽህናን አሟልቶ ካሉበት ቦታ ከቢሮ ከሥራ ቦታ ሊሆን ይችላል ንጽህናን አሟልቶ በመውጣት እየተራመዱ በመሄድ ሱና የሆነ ሶላትን ጀማዓ ያለው ከሆነ በጀማዓ ሶላተል ኩሱፍን፣ ሶላተል ኢስቲስቃእን፣ ሌሎችንም ሶላት ተራዊሕን፣ ተሐጁድን አሊያ ደግሞ በአንዳንድ ዘገባዎች እንደተነገረው ለብቻ የሚሰገድ ቢሆን ሶላት ዱሓን ካለበት ውዱእ አድርጎ እየተራመደ ሄዶ መስጂድ ሰግዶ የተመለሰ ሰው የሙሉ ዑምራን አጅር አላህ ይሰጠዋል። በየቀኑ ይሄ የምናደርገው ዒባዳ ነው። ብዙዎቻችን ፈርዱ ሶላትን መስጂድ ሄደን እንሰግዳለን። ግን ይሄን ነይተን ነው የምናደርገው? ፈርዱ በመስገዳችን ጀማ በመስገዳችን ጥቅል የምናገኘው አጅር አለ። ግን በአንዱ ዒባዳ ብዙ ንያ ማካተት ይቻላል። በእርምጃ የልክ አጅር እንዳገኝበት፣ ወንጀሌ እንዲራገፍልኝ፣ እርምጃ የቅያም ቀን እንዲመሰክርልኝ፣ ጀማዓ ሶላትን ቤት ተዘጋጅቶ ወጥቶ መስጂድ በጀማ የሰገደ ሰው የሐጅ ዑምራ አጅር አላህ ይሰጠዋል ተብሏልና የሐጅና የዑምራ አጅርም እንዲያሰጠኝ ብለው ከነየቱ በአንዱ ተግባር ዒባዳ ብዙ ንያ ማግኘት ብዙ አጅር ማግኘት ይቻላል። ምንም ሳይነይቱ ሄደው ከሰገዱ የሶላተል ጀማዓውን አጅር ብቻ ነው ማግኘት የሚቻል። ወከዛሊክ የአዱሓ ሶላት ወቅት ብዙ ሰዎች የጨዋታ ወቅታቸው ነው፣ ከፊሎች የእንቅልፍ ወቅታቸው ነው፣ ከፊሎች ኃይለኛ የሥራ ወቅታቸው። ያን ሁሉ ትንሽ ቆም አድርጎ ግማሽ ሰዓት 20 ደቂቃ ሰጥቶ ካሉበት ቦታ ውዱእ አድርጎ መስጂድ ሄዶ 2 ረካ 4 ረካ ከቻሉ 6 8 ረካ አዱሓን ሰግዶ መመለስ ዑምራ አድርጎ እንደመመለስ ነው። ዑምራ ማድረግ ፈልጋለሁ፣ ሐጅ ማድረግ ፈልጋለሁ አላህ ግን አልሰጠኝም ያሉ ከመመኘት ብቻ አጠገባችን ያለውን ሐጅና ዑምራ አድርገን ሐጅና ዑምራ አድርገው በተግባር ሄደው አድርገው የሚያገኙትን አይነት አጅር ማግኘት ይቻላል። ይህ ሶላትን መስጂድ ሄዶ በመስገድ ሱናን መስጂድ ሄዶ በመስገድ የሚገኘው አጅር በመሰረቱ ለወንድም ለሴትም ነው። መስፈርቱ ከተሟላ ሴት ልጅ ሙሉ ሒጃብ አድርጋ ከወጣች፣ ሽቶ ከመጠቀም ከተጠነቀቀች፣ ባለትዳር ከሆነች፣ ከወላጆቿ ጋር ካለች፣ ከኃላፊዋ ጋር ካለች፣ ኃላፊዋን አስፈቅዳ ከወጣች፣ ሌላ ዓላማ ከሌላት በያ ነገር ካላበላሸችው ሴት ልጅም ቢሆን መስጂድ ሄዳ በመስገድ የሐጅ የዑምራን አጅር ማግኘት ትችላለች። ነገር ግን ቤት መስገዷ ለሷ በላጭ ነው ስላሉ ነብዩ ሰለላሁ ዐለይሂ ወሰለም የነቢይን ሐዲስ ሱናውን አክብራ ቤት ብትሰግድ አጅሩን ታገኘዋለች። ይሄን ከማድረጓ በተጨማሪ ቤቷ ውስጥ ላሉ ወንዶች ሶላት ለወጀበባቸው ለሶላት ለደረሱ ልጆች ሂዱ መስጂድ ስገዱ ብላ በጊዜ መቀስቀሷ ይሄን ያስባ። ምክንያቱም ቀደም ሲል እንደገለጽ ነው ለአንድ መልካም ስራ ሰበብ የሆነ ሰው ለመልካም ነገር ያመላከተ ሰው መልካሙን ነገር የሰሩትን አይነት ሰዎች ምንዳ አላህ ይሰጠዋል ተብሏልና ባሏን ጀማ እንዳያመልጥህ ብላ ገፋፍታ ማስወጣቷ ከቤት ልጆቿን ጀማ እንዳያመልጣችሁ ሂዱ ስገዱ ብላ ገፋፍታ ማስወጣቷ ይሄን አጅር ያሰጣል፣ ለኸይር ሰበብ ሆናለችና። እንደዚሁ ይሄን ሐዲስ ለማያውቁ እንደዚህ አይነት ትሩፋቶችን ለማያውቁ ሰዎች መናገር ዒልሙን ማሰራጨትም ተመሳሳይ አጅርና ምንዳን ያስገኛል። ሌላው የሐጅና ዑምራን ምንዳ ከሚያስገኙ ተግባሮች አንዱ ዒልም መማር፣ ቁርአን ሐዲስን መማር፣ ዒባዳን እንዴት ማድረግ እንዳለብን አላህ የሚወደውን አላህ የሚጠላውን ለይቶ ለማወቅ የሚያስችልን የሸሪዓን የቁርአን የሐዲስን እውቀት መቅሰም መማር፣ ዒልም ለመማር ወደ መስጂድ መመላለስ የሐጅና የዑምራን አጅር ያስገኛል። አጠበራኒ ሌሎችም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ማለዳ ላይ ከእኩለ ቀን በፊት ወደ መስጂድ ለመማር ወይም ለማስተማር ብሎ የተጓዘ ሰው አላህ ተባረከ ወተዓላ የዑምራን አጅር ይሰጠዋል። ከሰዓት ከእኩለ ቀን በኋላ ወደ መስጂድ ወይም ለመማር ወይም ለማስተማር ብሎ የሄደ ሰው የሐጅን ምንዳ አላህ ይሰጠዋል ብላ ጠዋት ላይ መሄድ የዑምራን አጅር ያስገኛል ለመማር ወይም ለማስተማር። ከሰዓት ከሆነ ደግሞ ሙቀቱን ድካሙን ተቋቁሞ ከሰዓት ወደ መስጂድ ለመማር ወይም ለማስተማር መሄድ የሐጅን አጅር ያስገኛል። ዒልም ከአላህ ጋር ያለን ግንኙነት ከማስተካከሉም ጠቃሚና ጎጂ ነገሮችን እንድንለይ ከማድረጉም በተጨማሪ ለዕልም በተመላለሰን ቁጥር የሐጅና ዑምራ አጅርን ምንዳን እናገኝበታለን። አላህ ኸይርን የሻለ ሰው የዲን ግንዛቤ ይሰጠዋል ተብሏል።
የዕልም ጉዞ የጀመረ አላህ የጀነትን ጉዞ ያገራለታል ተብሏል። መላኢኮች ለዕልም ለሚጓዝ ሰው ክንፋቸውን ዝቅ ያደርጋሉ ተብሏል። ዕልም የእድሜ የጾታ ገደብ የለውም። ምግብና መጠጥ ለስጋችን ለአካላችን እንደሚያስፈልገው ሁሉ ዕልም ለሩሃችን ለልባችን ያስፈልጋልና ዕልምን እንደ ግዴታ ቁጥርን ልንማር ይገባናል። በዕልም ብዙ ነገር አውቃለሁ እጠቀማለሁ ብለን ከመነየታችን ጋር ለዕልም መመላለስ እኮ የሐጅና የዑምራን አጅር ያስገኛል። ዑምራ ነው መሄደው ሐጅ ነው መሄደው በሚል ንያ ልንማር ልንመላለስ ይገባናል። ሌላኛው የሐጅና ዑምራ ምንዳ የሚያስገኝ ተግባር ከፈርዱ ሰላቶች በኋላ ዚክር ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም አቅመ ደካማ የሆኑ ሱሐቦች ወደ እሳቸው መጡና ያ ረሱላላህ ባለሀብቶች አላህ ዘንድ ያለን ትሩፋት ሁሉ ጨርሰው ወሰዱብን፣ እንደምን ሰግደው ይሰግዳሉ፣ እንደምን ጾመው ይጾማሉ ብለው የጋራ ዒባዳዎችን ከጠቀሱ በኋላ አስከትለው ግን የገንዘብ አቅም ያለው ሰው እንጂ ማያደርጋቸው ዒባዳዎችን ጠቀሱላቸው። ጂሃድ ያደርጋሉ፣ እኛ ለጂሃድ ዝግጅት የምናደርግበት አቅም የለንም፣ አንዳንዴ ጂሃድ ያልፈናል፣ ወጪ መሸፈን አንችልም። ሐጅ ያደርጋሉ፣ እኛ ሐጅ ማድረግ አንችልም። በዚህና በመሰል ነገሮች ባለሀብቶች አላህ ዘንድ ያለውን ደረጃ ክብር ትሩፋት ጨርሰው ወሰዱብን፣ ምን ይሻለናል አሏቸው አቅመ ደካሞች። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሁሌ ከፈርዱ ሰላት በኋላ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር በሉ። ይሄን ካላችሁ ከኋላችሁ ያለን ሰው ትቀድማላችሁ፣ ያለፏችሁ ሰዎች ላይም ትደርሳላችሁ አሏቸው። ለነቢ ጥያቄውን ሲጠይቁ እነሱ ሐጅ ያደርጋሉ፣ እኛ ሐጅ አናደርግም፣ ሐጅና ዑምራ ያደርጋሉ፣ እኛ አናደርግም፣ ጂሃድ ያደርጋሉ፣ እኛ አናደርግም ብለው ነበር። እነዚህ ከገንዘብ ጋር ከአቅም ጋር የተያዙ ስለሆነ ታዲያ 33 ጊዜ ሱብሃንአላህ አልሐምዱሊላህ አላሁ አክበር የሚል ሰው የሐጅና የዑምራውን የጂሃዱንም አጅር ያገኛል ማለት ነው። ከጊዜ በኋላ ይሄን አግኝተው ተደስተው ይሄን የተጠቀሙን ሳለ ባለሀብቶችም ሰምተው ይሄን ዝክር ጨመሩት። መተው ለነቢ ነገሯቸው። ዛሊከ ፈድሉላህ ዩእቲሂ መን የሻእ አሏቸው። ይህ የአላህ ችሮታ ነው። ሀብቱንም ሰጣቸው፣ በሀብታቸው ኸይር ስራ ይሰራሉ። ለእናንተ የተነገራቸው አይነት ዝክር በማድረግም ሌላ የአላህን ችሮታ ያገኛሉ። አላህ ችሮታው ሰፊ ነው፣ ለፈለገው ሰው ደራርቦ ይሰጣል ብለዋቸው። እነዚህና መሰል የሐጅን የዑምራን አጅር የሚያስገኙ ተግባራት ዋጅብ የሆነውን ሐጅና ዑምራ አያስቀሩም። አንድ ሰው አቅም ሲኖረው ሐጅና ዑምራውን ማድረግ ይወጅብበታል። አቅም እስኪያገኝ ድረስ ግን እነዚህ ዒባዳዎችን ካደረገ የሐጅና ዑምራን አጅር ያገኛል። በእነዚህ አይነት ዒባዳዎች የሐጅና ዑምራን አጅር አግኝቻለሁና መካ አልሄድም ሐጅ ዑምራ አላደርግም አይባልም። አጅር ነው እንጂ የሚያስገኘው ሐጅና ዑምራን እንዲቀር አያደርግም። በሌላ በኩል ሐጅና ዑምራ ማድረግ ከባድ ውጣ ውረድ አለው፣ ድካም አለው፣ ህመም አለው፣ ልፋት አለው። እንዴት ነው እዛ ሄደው ሐጅና ዑምራ ያደረጉ ሰዎች ቤታቸው ሀገራቸው ቁጭ ብለው በመስገድ ዚክር በማድረግ ሌሎችም መሰል እዚህ የተጠቀሱ ነገሮችን በማድረግ ተመሳሳይ አጅር የሚያገኙት? ምንም ችግር የለውም። አላህ ማንንም አልበደለም። እነዚያ ዒባዳ ያደረጉትም አጅር ይሰጣቸዋል። እነዚህ ደግሞ የተመኙ ስላልቻሉ ሌላ ምትክ ተመቻችቶላቸው ላደረጉትም ተመሳሳይ አጅር ይሰጣቸዋል። እነዚህ አለፍተው ደክመው እነዚህ ምንም ሳይለፉ አይባል። ዋናው ንያችንን እናስተካክል። ለኸይር ስራ ሁሌም ልንሽቀዳደም يقبانا. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم ارحم موتانا وموتى المسلمين. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين في مشارق الأرض ومغاربها. اللهم احقن دماء المسلمين في مشارق الأرض ومغاربها. اللهم انصر دينك وكتابك وسنة نبيك محمد. اللهم انصر دينك وكتابك وسنة نبيك محمد. اللهم ول على المسلمين خيارهم واكفهم شر شرارهم. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعنا على ذكرك وشكرك وحسن عبادتك واجعلنا هداة مهتدين غير الضالين ولا مضلين. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.